ሰላም ጤና ይስጥልኝ የሆርን ሆራይዘን ቤተሰቦች እንዴት ከረማችሁ? ትንሽ ተጠፋፍተን ነበረ። ዛሬ እንግዲህ ሰሞኑን ሶሻል ሚዲያ ላይ በተለይ ፌስቡክ ላይ አጀንዳ የሆነ ጉዳይ አለ። ብሔራዊ ጥቅምን በተመለከተ ብሔራዊ ጥቅም እንዴት ነው የሚከበረው? ማን ነው አስከባሪው? ማን ነው እንዳይከበር እያደረገ ያለው ወዘተረፈ የሚለኝ ነው። ሰው በዛ ጉዳይ ላይ የራሴን ሀሳብ ላስቀምጥ ብዬ ነው የመጣሁት። እኔ የኢትዮጵያ ብሔራዊ ጥቅምን በተመለከተ ዋናው የኢትዮጵያ የብሔራዊ ጥቅም ሰላም ነው የሚል መከራከሪያ ነው ያለኝ እና እሱ ላይ የተወሰነ ነጥቦችን ለማንሳት ነው የመጣሁት። የሰላም በር በጣም በጽኑ ያስፈልገናል ብዬ አምናለሁ። ከቅርብ ጊዜ ወዲህ መነጋገሪያ የሆነው የባህር በር ጉዳይ ነው። ኦፍኮርስ የባህር በር ያስፈልገናል የሚል የጸና እምነት አለኝ። ግን ከባህር በርም በላይ የሰላም በር ያስፈልገናል ብዬ አስባለሁኝ። ብሔራዊ ጥቅምን በተመለከተ ብሔራዊ ጥቅም ምንድን ነው የሚል ነገር ብያኔ ሰጥቼ ለመነሳት ይከብደኛል። ምክንያቱም ሙቪንግ ታርጌት ነው። የሀገራት ብሔራዊ ጥቅም በየጊዜው በተወሰነ መልኩ ልዩነት ሊኖረው ስለሚችል ማለት ነው። ኢትዮጵያን በተመለከተ ግን አሁን ባለው ሁኔታ ባለፉት በርካታ አስርት ዓመታትን በነበረው ሁኔታ ቀዳሚው የብሔራዊ ጥቅም የምናስከብርበት መንገድ ሰላም ነው ብዬ አስባለሁኝ። ለምንድነው የሚለውን ነገር ነው ማብራራው። የሀገራት ብሔራዊ ጥቅማቸውን ለማስከበር ግራንድ ስትራቴጂ የሚባል ነገር ይነድፋሉ። እንደውም የአንዳንድ ሀገራት ለምሳሌ የአሜሪካ ግራንድ ስትራቴጂ ብዙ የተሰራበት ስለሆነ አንዳንድ ዩኒቨርሲቲዎች እንደ ኮርስ ይሰጣል እና እኔም እሱን ኮርስ የመውሰድ እድሉ ገጥሞኛል። ኢትዮጵያ ግራንድ ስትራቴጂዋ መሆን ያለባት ትልቁ ማዕቀፍ በዛ ስር ብዙ ስትራቴጂ ሊነደፍ ይችላል። ግን ትልቁ ማዕቀፍ መሆን አለበት ብዬ የማስበው ሰላም በሀገር ውስጥም በቀጠናውም ሰላም ማምጣት ነው ብዬ አስባለሁኝ። ይህንን የምልበትን ምክንያት ነው ከዚህ በኋላ ማብራራው ማለት ነው። እና ሰላም እንዲመጣ ምን እናድርግ፣ ሰላም እንዳይመጣ ምንድነው እንቅፋት የሆነብን ጉዳይ የሚለውን ነገር ያው ከውይይቱ በኋላ እናንተ የራሳችሁን ምልከታ መያዝ ትችላላችሁ ማለት ነው። ከ1943 ብንጀምር ጥሩ ነው። ኢትዮጵያና ሰላም ምን ያህል ነው የሚተዋወቁት፣ ግንኙነታቸው እንዴት ነው የሚለውን ነገር ለማየት ከ1943 መቁጠር ብንጀምርስ ብዬ አስቤያለሁ። እና ስክሪናችሁ ላይ የምትመለከቱት ይልማ ደሬሳ በ1943 ለአሜሪካው ፕሬዚዳንት ሩዘቬልት የጻፉት ደብዳቤ ነው እና ደብዳቤው ላይ ምን ይላሉ? በቅርብ ጊዜ ጦርነት ነበረብንና ከጦርነት ማገገማችን ስለሆነ የአሜሪካ እርዳታ ያስፈልገናል፣ ኢኮኖሚያችን ደቋል በጦርነቱ ምክንያት እና የተወሰነ ገንዘብ ብትሰጡን የሚል ደብዳቤ ነው። ይልማ ደሬሳ አሁን በህይወት ኖሮ ቢያዩ ከሳቸው በኋላ የመጡ ባለስልጣኖች በሙሉ ተመሳሳይ ደብዳቤ ነው የጻፉት። ተመሳሳይ ደብዳቤ አደጉ ለምንላቸው ገንዘብ አላቸው ለምንላቸው ሀገራት በሙሉ ከሳቸው በኋላ የመጡ ባለስልጣናት ሲጽፉ ነው የቆዩት። ይህንኑ ደብዳቤ ከጦርነት ገና ማገገማችን ነውና ሪኮንስትራክሽን ያስፈልገናል፣ የፈረሰውን ሁሉ መስራት አለብንና ገንዘብ ስጡን ስንል ነው የኖርነው። አሁንም ቅርብ ጊዜ ራሱ በትግራይ ጦርነት ልክ የፕሪቶሪያ አግሪመንት የተኩስ አቁም ስምምነት ስንስማማ በትግራይ ጦርነት የሁሉ ኪሳራ ደርሶብናልና ሪኮንስትራክሽን ያስፈልጋል፣ ለፈረሰውን ለመስራት ገንዘብ ስጡን ብለን አሜሪካ፣ ወርልድ ባንክ፣ አይኤምኤፍ የቀረን የለም ደብዳቤ ስንጽፍ ማለት ነው። ከ1943 ጀምሮ ምን ያህል ጦርነት ምን ያህል ግጭት ነው ኢትዮጵያ ውስጥ የተከሰተው ያልን እንደሆነ በጣም ኮንሰርቫቲቭ ሆነን ወግ አጥባቂ መስፈርት ተከትለን የኔ መስፈርት ለምሳሌ ከ500 በላይ ታጣቂ ያሳተፈ ለትንሽ ቀናት ሳይሆን ከቀናት የዘለለ እድሜ ያላቸውን ግጭቶች በኢትዮጵያ ውስጥ የነበሩ ግጭቶችን ከ1943 ወዲህ ብቻ እንቁጠር ብንል ወደ 20 አካባቢ ሜጀር ግጭቶችን መቁጠር እንችላለን። ይሄ በጣም ብዙ ነው። በእያንዳንዱ 10 ዓመት እንግዲህ ደብል ማለት ነው ኦልሞስት ያለን እና ከዛ ከእያንዳንዱ ግጭት በኋላ እንግዲህ ደብዳቤ ስንጽፍ ነው የከረምነው። እሱ ብቻ አይደለም። አፍሪካ ውስጥ ባይ ዘ ዌይ የሀገራት ጦርነት የተለመደ ክስተት አይደለም። ለምሳሌ አፍሪካ ውስጥ ከሁለተኛው የዓለም ጦርነት በኋላ የተደረጉ ጦርነቶችን አፍሪካ ውስጥ ሀገራት ከሀገራት ጋር የተዋጉትን እንቁጠር ብንል 5 ጦርነቶች ነው መቁጠር የምንችለው። የኡጋንዳ ታንዛኒያን የወረረችበት ከቆጠር 6 ይሆናል። ግን የቀናት ወረራ ነው እሱ። እንደ ጦርነት ለመቁጠርም አስቸጋሪ ነው። ግን በቃ ጦርነት ከተባለ ሀገራት ከሀገራት ጋር ያደረጉት 5 ጦርነት ነው። የሞሮኮ ከአልጄሪያ፣ ቻድ ከሊቢያ፣ የኮንጎ ከዛ ሁለቱ ግን ኢትዮጵያ ያደረገቻቸው ነው። ኢትዮጵያ ከኤርትራ ጋርና ኢትዮጵያ ከሶማሌ ጋር ያደረገቻቸው ማለት ነው። ከዛ ደግሞ የግጭቱን አይነት ደግሞ እንየው ካል
የኢትዮጵያ ሕዝብ ሰላም ወዳድ ነው የሚለው ሪቶሪክ እንዳለ ሆኖ ግን ሕዝብ ለሕዝብ ግጭቶች በጣም ብዙ ነው ያሉት እዚህ ቀጠና ላይም ሀገራችን ውስጥም። ሕዝብ ከመንግስት ጋር ብቻ አይደለም የሚጋጨው፣ መንግስት ከሕዝብ ጋር ብቻ አይደለም የሚጋጨው፣ ሕዝብ ከሕዝብ ጋር ይጋጫል፣ መንግስት ከሕዝብ ጋር ይጋጫል። መንግስት ደግሞ አጠቃላይ እኛን የምንጋጨውን ወክሎ ደግሞ ከሌላ ሀገር ጋር ይጋጫል። ስለዚህ በጣም መሰረታዊ የሰላም እጦት ችግር ነው ያለው ኢትዮጵያ ውስጥና ቀጠናው ላይ። ከዛ በየጊዜው ደግሞ የሆነ ብልጭ ብለው የሚጠፉ ሰላም የሚመስሉ ጊዜዎች አሉ። ለ5 ዓመት ለ6 ዓመት ካለምንም ግጭት የምንሄድባቸው ጊዜዎች አሉ እና እነሱ ጊዜዎች ደግሞ ካየን ኢንፎርስድ ፒስ የምንላቸው ናቸው። ይሄ በመስማማት በመግባባት የመጣ ሰላም ሳይሆን መሳሪያ ያለው በጉልበት ተጭኖ እና አፍኖ ያመጣው ሰላም ነው። ባይዘዌ ከ1943 ወደ ኋላ ሄደን እንቁጠር ካልን ተመሳሳይ ነገር ነው የምናየው። አሁን የነጋድራስ ገብረ ሕይወት ባይከዳኝን መጽሐፍ የማንበብ እድሉ የገጠማችሁ ሰዎች ነጋድራስ ገብረ ሕይወት በአባቶቻችን ሲዋጉ ነው የኖሩት። እንደው የተወሰነ ሰላም አየን ያለውም ራሱ በሚኒሊክ ጊዜ ነው። እሱም እንደው ህዝብ ሰላም ፈልጎ ሳይሆን ሚኒሊክን ፈርቶ ነው ሚል አለ ጽሁፋቸው ላይ እና ከዛም በኋላ የመጡትን ትንሽ ሰላም የምንላቸውን ጊዜያት ራሱ ካየን በፍርሃት ነው፣ በመሳሪያ ፍርሃት የመጡ እንጂ በመግባባት የመጡ አይደሉም እና ከፍተኛ የሆነ የሰላም እጦት ችግር አለ። ሰላም ለምንድን ነው እንደ ግራንድ ስትራቴጂ ልንይዘው የሚገባ ግራንድ ስትራቴጂ አድርገን ልንይዘው የሚገባ የብሔራዊ ጥቅማችን የሆነው ካል ማደግ እንፈልጋለን። ለምሳሌ ያንተ ህልም ምንድን ነው ብትሉኝ የኔ ህልም ኢትዮጵያዊ በሙሉ ጠግቦ አድሮ በጣም ብዙ ከመብላት የተነሳ ኦቤሲቲ አስቸግሮት ወይ ውፍረት ብዙ ከመብላት የሚመጣ ውፍረት አስቸግሮት ይሄን ምግብ ብሉ ይሄን አትብሉ ምናምን እየተባለ የኢትዮጵያ ዜጋ ሲመከር ማየት ነው የኔ ፍላጎትና እንደዛ አይነት ልማትና እድገት ለማምጣት ሰላም ግዴታ ነው። ያለ ሰላም ምንም አይነት ኢኮኖሚያዊ ዘላቂነት ያለው ኢኮኖሚያዊ እድገት አይኖርም። ለምሳሌ ካርቱም አሁን ምን እንደመሰለች ማየት እንችላለን። ትልቅ ከተማ ነበረች፣ አሁን የፈራረሱ ህንፃዎች ነው የምናየው ካርቱም ውስጥ እና ዘላቂ ሰላም ከሌለ ገነባን የምንለው ነገር ራሱ ላለመፍረሱ ምንም ዋስትና የለንም። ሲፈርስም አይተናል በቅርብ ዓመታቶች ውስጥ። ከዛ ደግሞ ቀጠናው ራሱ ተያይዞ ማድረግ የሚችል ቀጠና ነው። ለምሳሌ ሱዳን ሰፊ የእርሻ መሬት አላት፣ ኢትዮጵያ የእርሻ መሬትም ውሃም አላት። አብረን ማልማት ብንችል በጣም ትልቅ እድገት ማግኘት እንችላለን። ግን በሁለታችን መካከል ራሱ በኢትዮጵያና በሱዳን መካከል ለዘመናት ሰላም አልነበረም። የኢትዮጵያ የሱዳን ታጣቂዎችን፣ ሱዳን የኢትዮጵያ ታጣቂዎችን ሲያስታጥቁ ሲረዱ ምናምን የኖሩት እሱን ወደ በኋላ እመጣበታለሁ። ጦርነት የቀጠናው ችግር ነው፣ የእኛ ብቻ ችግር አይደለም ብያቸዋለሁ። ይህንን የሚያሳይ አጭር የአክሌድ ቪዲዮ ነው። አክሌድ በጣም ሪስፔክትድ ተቋም ነው። እንደምታዩት ኢትዮጵያ ውስጥ 200 ምናምን ግጭት ነበረ፣ 300 ምናምን ሰው ሞቷል በአንድ ወር ውስጥ ብቻ ነው። ሶማሊያ ውስጥ 556 ግጭት ነበረ፣ 300 ምናምን ሰው ሞቷል። ደቡብ ሱዳን ውስጥ 133 ግጭት ነበር፣ 326 ሰው ሞቷል። ሱዳን ውስጥ እንደዚሁ 300 ምናምን ግጭት ነበረ፣ ወደ 1300 ምናምን ሰው ሞቷል። እና ጅቡቲ እንኳን በአቅሟ በዚህ ወር በአንድ ወር ውስጥ ብቻ እንግዲህ ይህንን ፕሬዘንቴሽን ሳቀርብላችሁ ወደኋላ አንድ ወር መቁጠር ብቻ ነው፣ በአንድ ወር ውስጥ ነው ይሄ ሁሉ ነገር የተከሰተው። ወደኋላም ብንሄድ ከዚህ የተለየ ነገር አናገኝም። የሚቀንስበት ጊዜ አለ፣ የሚጨምርበት ጊዜ አለ እንጂ ዋናው የማይቀረው ነገር ግጭት መኖሩና የሰው ሕይወት መጥፋቱ ነው። ይሄ የቀጠናው መገለጫ ነው። እንዳልኳችሁ ቀጠናው ላይ አፍሪካ ውስጥ 5 ጦርነት ሲደረግ 2 የተደረገው እዚህ ቀጠና ነው። የእርስ በርስ ግጭት በጣም ያለበት ቀጠና ነው። ከዛ ደግሞ መገንጠል ራሱ ተገንጥሎ ሀገር መሆን የሚባለው ነገር 2 ሀገራት ላይ ብቻ ነው የተሳካው አፍሪካ ውስጥ። ሁለቱም ሀገራት አፍሪካ ቀንድ ያሉት፣ አንደኛው ኤርትራ ናት፣ አንደኛው ደግሞ ደቡብ ሱዳን ናት። ያው ሶማሌላንድን ሳንቆጥር ማለት ነው። እና በእነዚህ አይነት ቀጠና ውስጥ በእነዚህ አይነት ሀገሮች ታጥረን እንደምንኖር እኛም ደግሞ የእርስ በርስ ግጭት ውስጥ እንዳለን ከግምት ውስጥ ማስገባት አለብን ማለት ነው። ይህንን ሳንፈታ ከዚህ በመለስ ልናስከብረው የምንችለው ብሔራዊ ጥቅም አለ ብዬ አላስብም። ምክንያቱም ይሄ ካልተፈታ አስከበር የምንለውን ብሔራዊ ጥቅም ራሱ ኮምፕሮማይዝ ስለሚያደርግብን፣ ለምሳሌ የአሰብ ወደብ አገኘን። የባህር በር አንዱ የኢትዮጵያ ብሔራዊ ጥቅም ናሽናል ኢንተረስት ነው ብዬ አስባለሁ፣ አምናለሁ። በተቻለ መጠን ለዛ የሚደረግ እንቅስቃሴ ማገዝ አለብን። ግን በሰላማዊ ባልሆነ መንገድ ለምሳሌ አሰብን አገኘን እንበል። አሰብን ወደቡን ማግኘታችን ሳይሆን ዋናው ነገር
ከወደቡ በኋላ ተያይዞ የሚመጣውን ራውት ወይም መንገዱን ሰላም መሆኑን ማረጋገጥ እንችላለን ወይ የሚለውን ጥያቄ መመለስ መቻል አለብን። ምክንያቱም በኢትዮጵያ ውስጥ ለምሳሌ የሶማሌ የኢሳ ጎሳና አፋር እንኳን በድንበር ይገባኛል ግጭቱ ሲገቡ የጅቡቲ መንገድ ይዘጋል እንደምታውቁት እና መሀል ሀገር ያለ ሰው የዛኔ ነው ስለ ችግሩ ራሱ የሚያውቀው። ይህንን እንኳን በስርዓት መፍታት ያልቻልን አንደርስታንድ ለማድረግ ትንሽ አስቸጋሪ ይሆንብኛል። የሰላም ጉዳይ ሳይፈታ ከዛ በመለስ ያሉ ከዛ በታች ያሉ ብሔራዊ ጥቅሞችን ማስከበር እንችላለን ወይ የሚለው ነገር አይ ቲንክ መልሶ አንችልም የሚለው ይመስለኛል። እዚህ ጋር የምታዩት ዳታ ደግሞ በ2026 ለግጭት ተጋላጭ የሆኑ ሀገራት እነማን ሊሆኑ ይችላሉ ተብሎ አናሊሲስ ሲሰራ አክሌድ እንግዲህ ኢትዮጵያና አጠቃላይ ቀንዱን ቀጠና አንድ አድርጎ አስቀምጧል። ከዛ እንደዚህ ደግሞ የኤአይ ሞዴል ተሰርቶ ነበረ ግጭት እንዲተነትን እና ግምቱን እንዲያስቀምጥ። ሰዎች ሲያወሩ ሟርት ነው እንደዚህ ነው ምናምን ሊባል ይችላል። ግን ኤአይ ራሱ እንግዲህ የኤአዩ ሞዴል ራሱ ከ10 ሀገሮች መካከል አንድ አድርጎ ያስቀመጠው ኢትዮጵያን ነው። እየሆነም እያየ ነው። አሁን እንዲሁም ወደ ለየለት ግጭት ቀጠናዊ ግጭት ለመግባት ዳር ላይ ያለን ነው የሚመስለው። የግጭት አይነቶቹ ምን ይመስላሉ የሚለውን የተወሰነ ነገር ልበል። 3 አይነት ግጭት ነው ያለው በዚህ ቀጠና ሀገራችንን ጨምሮ። አንደኛው ግጭት ውስጣዊ የምንለው ግጭት ነው። ይሄ በብዛት የብሔር ግጭት ነው ወይም የማንነት ግጭት ነው። ሁለተኛው ውስጣዊም ውጫዊም ብሎ ለመለየት በጣም አስቸጋሪ የሚሆን ነው። ውስጣዊ ምክንያት ይኖረዋል፣ ግን ውጫዊ ድጋፍም ይኖረዋል። ውጫዊ ምክንያት ኖሮት ይነሳ እንጂ ውስጣዊ ድጋፍ ደግሞ ሊያገኝ ይችላል። ለምሳሌ የኢትዮ ሶማሌ ጦርነት ሲነሳ መጀመሪያ ነገርየው የተነሳው የኢትዮጵያ ሶማሌ ውስጥ ነው አይደል? ከዛ በኋላ ግን የዚያድ ባሬ መንግስት ደግሞ ድጋፍ አደረገ። ይህን ማለት ውስጣዊም ውጫዊም ብሎ ለመክፈል የሚያስቸግሩ ውስጣዊም ውጫዊ ምክንያት ያላቸው የማንነት ግጭቶች አሉ። ከዛ ደግሞ ውጫዊ ምክንያት ብቻ ያላቸው ግጭቶች አሉ። የውስጣዊ የብሔር ግጭት ምንድነው ምክንያቱ ካልን እንግዲህ በጣም ብዙ ጉዳይ ነው እየዳሰስኩ ያለሁት ይገባኛል። ግን በጣም ባጭሩ ለመቃኘት ልሞክር። የውስጣዊ የብሔር ግጭት ሁለት ዋና ምክንያት ያለው፣ አንደኛው በሀገረ መንግስቱ ማንነት ላይ ተቃርኖ ሲኖር ነው። የሀገረ መንግስት ማለት ሀገሩ ላይ የሚሾመው የሚመራው መንግስት ማለት ሳይሆን ስቴቱ እንዳለ እንደ አንድ ሀገር ነፍስም አላት፣ ፊዚካል ባውንደሪም አላት እና የሀገረ መንግስት እኔን አይወክለኝም፣ የኔ አይደለም፣ የኔ ማንነት መገለጫዎች የሉትም፣ እኔን አይመስልም ብለው የሚያስቡ ህዝቦች በአንድ ግዛት ውስጥ ድንበር ውስጥ ሲኖሩ የሀገረ መንግስቱ ላይ ተቃርኖ ይኖራቸዋል ማለት ነው። አንዱ ችግር ይሄ ነው። ሀገረ መንግስቱ ላይ አንስማማም። የሀገረ መንግስቱ መገለጫ ምንድን ነው? ምልክቱ ምንድን ነው? መገለጫ ምልክቱ ባንዲራው ምንድን ነው? ታሪኩ ምንድን ነው? የሀገረ መንግስቱ ቋንቋው ምንድን ነው? የሀገረ መንግስቱ ምናምን የሚለው ነገር ላይ እንደምታውቁት ስምምነት የለንም። አንዱ ችግር ይሄ ነው፣ የውስጣዊ ብሔር ግጭት ምክንያት የሚሆነው። ሁለተኛው ግን ይሄ ጄነሪክ የሆነው ተፈጥሯዊ የሆነው ምክንያቱም ሀገር ብትሄዱ እንደዚህ አይነት ነገር ይነሳል ችግሩ እስካለ ድረስ ማለት ነው። ሁለተኛው ግን ምንድነው ይሄ የብሔር ግጭት አድቫንቴጀስ የሚሆንላቸው እንደ እድል የሚጠቀሙ ደግሞ ይኖራሉ። ምክንያቱም የሪሶርስና የስልጣን ማግኛ መሳሪያ ሆኖ ያገለግላል። ምክንያቱም ሞቢላይዝ ማድረግ የህዝብን ማነሳሻ ምክንያትም ስለሆነ ይህንን እንደ መሳሪያ የሚጠቀሙ ደግሞ ኤሊቶች ይኖራሉ። ስልጣንና ሀብት ለማግኘት ይህንን ተቃርኖ እንደ መሳሪያ የሚጠቀሙ ይኖራሉ። ከዛ ተቃርኖ ለመፍታት ጥረት በሚደረግበትም ጊዜ ወደ ማስተጓጎል ይገባሉ ማለት ነው። እነዚህ ሁለቱ ናቸው ምክንያቶቹ። ከዛ ውስጣዊም ውጫዊም ደግሞ ይዘት ያላቸው ግጭቶችም አሉ ብለናል። እና እነዚህ ደግሞ ምንድን ናቸው ካልን ምክንያታቸው አንደኛው የቅኝ ግዛት ድንበር ነው። የቅኝ ግዛት ድንበር እንደምታውቁት አንድን ህዝብ 3-4 ቦታ ነው የበታተነው። ለምሳሌ ሶማሌን ካየን የሶማሌ ህዝብ 5 ቦታ ነው የተበታተነው። የኢትዮጵያ ሶማሌ አለ፣ የጅቡቲ ሶማሌ አለ፣ የሶማሌላንድ ሶማሌ አለ፣ የዋናዋ ሶማሌ የሞቃዲሾ ሶማሌ አለ፣ የኬንያ ሶማሌ አለ። ለምሳሌ አፋርን ብናይ ኤርትራ አለ፣ ጅቡቲ አለ፣ ኢትዮጵያ አለ። ምንድነው የሚሆነው? እነዚህ በተለያየ ቦታ ተበታትነው የሚገኙ ህዝቦች አንዳንድ ጊዜ ኪን ስቴት ወይም የእኔ ሀገር ነው ወደሚሉት ተገንጥለው መሄድ ይፈልጋሉ። እንደ ምሳሌ ነው እያወራ ያለሁት፣ ሊትራሊ አትዘርቢ። ለምሳሌ ሶማሌ ኤሊትስ ወይም የሶማሌ ብሔርተኞች ነው የኛ እንትን ፍላጎት ከሶማሌ ጋር ሆነን አንድ ትልቅ ግሬተር ሶማሊያን መመስረት ነው ቢሉ
እንደማለት ነው። ወይም ደግሞ አይ ነው የራሳችን ሀገር እናቋቁማለን እኛ እዚህ ሀገር ውስጥ የገባ ነው በቅኝ ግዛት ድንበር ምክንያት ነው ብለው ቢሉ በዛ ምክንያት የሚነሳ ግጭት ማለት ነው። ይሄ ግጭት ብዙ ጊዜ የጎረቤት ሀገር ድጋፍ ያገኛል ወይም እነዚህ ህዝቦች የኔ ህዝብ ናቸው ብሎ የሚያምን በደም ዝምድና አለ ብሎ የሚያምን የጎረቤት ሀገር መንግስት ሲኖር በገንዘብም በመሳሪያም በተለያየ መልኩ ስለሚደግፍ ውስጣዊም ውጫዊም ይዘት ኖሮት ግጭቱ ብቅ ይላል ማለት ነው። ከዛ ደግሞ እነዚህን ህዝቦች ደግሞ እንደ መሳሪያ የመጠቀም አዝማሚያም ሊታይ ይችላል በጎረቤት ባሉ ሀገሮች ዘንድ ማለት ነው። ለምሳሌ የኑዌርና የአኟዋን ጉዳይ ካየን ኑዌርና አኟዋን የኢትዮጵያ መንግስታት ከኃይለ ሥላሴ ዘመን ጀምሮ አንድ ጊዜ ኑዌርን በማቅረብ አንድ ጊዜ አኟዋን በማቅረብ የተለያዩ ጉዳዮችን አድርገዋል። ለምሳሌ የደቡብ ሱዳን ተገንጣዮችን ኢትዮጵያ የምታስታጥቀው የነበረው አንድ ጊዜ ኑዌርን አንድ ጊዜ አኟዋን በመጠቀም ነበረ ሱዳን ውስጥ ግጭት ለመፍጠር ማለት ነው። በተመሳሳይ መልኩ ደግሞ የሱዳን መንግስት የኤርትራ ታጣቂዎችን ይደግፍ ነበረ። እንደዚህ አይነት በተለያዩ አገረ መንግስታት ውስጥ የሚገኙ ህዝቦች ሲኖሩ ጎረቤት ሀገር እንደ መሳሪያ ሊጠቀምባቸው ይችላል። እነዚህ ነገሮች ናቸው ውስጣዊም ውጫዊም ምክንያት ያላቸው ምንላቸውን ግጭቶች ምክንያት የሚሆኑት ማለት ነው። በውጫዊ ወይም በሀገራት መካከል የሚከሰቱ ግጭቶች ያየ እንደሆነ ደግሞ እነዚህ በድንበር አለመስማማት ለምሳሌ የሚነሱ ግጭቶች የሀብት ሽሚያ ሊሆን ይችላል። የብሔራዊ ደህንነት ስጋት ወይም የብሔራዊ ጥቅም ተቃርኖ ሲኖር የሚነሱ ሊሆን ይችላሉ። ለምሳሌ በኢትዮጵያና በግብጽ መካከል ያለውን መውሰድ እንችላለን። የአባይ ጉዳይ የስትራቴጂ ተቃርኖ ውስጥ ከቶናል። አባይ እነሱ በደንብ ምንም ሳይነካ እንዲደርሳቸው ይፈልጋሉ ምክንያቱም ዛሬ ዲፔንደንት ስለሆኑ። ስለዚህ ኢትዮጵያ ጠንካራ ከሆነችና አባይን መጠቀም ከጀመረች ግድብ ላይ ብቻ ሳይሆን ከግድቡ ቀጥሎ መስኖም ስለሚመጣ ማለት ነው። ለምሳሌ በመስኖ መጠቀም ከጀመረች ለግብጽ ስጋት ነው። ስለዚህ ያ ሪያላይዝ እንዳይደረግ ግብጽ ብዙ ነገር ታደርጋለች። በዛ መሀል ጦርነት ሊነሳ ይችላል ማለት ነው። እንደ ምሳሌ ነው ያነሳሁት። የሀገራት ወይም የውጫዊ ግጭት የምንለው ውስጣዊ ምክንያት የሌለው ከውስጥ ካለ ግጭት ጋር ያልተያያዘ ተፈጥሯዊ የሀገራት ግጭት ሲሆን ማለት ነው። ለምንድነው የቀንዱ ቀጠና በተለየ መልኩ ከአፍሪካ ሀገሮች ይሁን በተለየ መልኩ ለነዚህ ግጭቶች ተጋላጭ ሆነው የሚለውን ያየን እንደሆነ የመጀመሪያው የቀንዱ ቀጠና ከተቀረው የአፍሪካ ክፍል የተለየ የቅኝ ግዛት ታሪክ ነው ያለው። ኢትዮጵያን ካየን ኢትዮጵያ ቅኝ አልተገዛችም። ግን ከኢትዮጵያ ውጭ ራሱ ያሉት ሀገሮች አንደኛ ቅኝ ግዛት ቶሎ አይደለም የመጣው ምክንያቱም በጣም ተገዳድረዋል ቅኝ ላለመገዛት። ለምሳሌ ማድሙላ ሶማሌ ላይ በጣም ትልቅ ጦርነት አድርጎ እንግሊዝ በአይሮፕላን ሁሉ ደብድባ ነው መግዛት የቻለችው። ከዛ ገዙም ደግሞ ሲባል ሌላ ቦታ እንዳደረጉት ከማዕከል ሆነው መግዛት አልቻሉም። ኮስታል ኤሪያ ላይ ሆነው ሪሶርስ ኤክስትራክት ለማድረግ ሀብት ለመበዝበዝ ብቻ ነው ፕሬዘንሳቸው የነበረው እንጂ ለዛም ነው አሁን የቀንዱን ሀገራት ካየን ባህላችን ቋንቋችን ብዙ አልተበረዘም በቅኝ ግዛት። ሶማሌ የምትሄዱ ሶማሊኛ ነው። ኢትዮጵያም የራሳችን ቋንቋ ነው። ጅቡቲም እንደዛው ኦፍኮርስ ጅቡቲ ግን የተወሰነ የፈረንሳይ ተጽዕኖ አለ ግን እንደ ሌሎቹ የአፍሪካ ሀገራት ጎልቶ የሚታይ አይደለም። ቅኝ ግዛት ዘግይቶ መምጣቱ ቶሎ መሄዱ መጀመሪያ ነጻ ያወጣችው ሀገር አፍሪካ ውስጥ ብዙ ጊዜ ሰው ጋና ብሎ ይሳሳታል። ግን ከጋና በፊት ሱዳን ናት ከቅኝ ግዛት መጀመሪያ ነጻ ያወጣችው። ዘግይቶ መጥቶ ቶሎ ነው የሄደው ቅኝ ግዛት እዚህ ቀጠና ውስጥ። ይሄ መሆኑ የቀንዱ ሀገራት ላይ የስቴትሁድነት ታሪክ አለ፣ የሀገረ መንግስትነት ታሪክ አለ። በኢምፓየር መልኩም ይሁን በሞናርኪ መልኩም ይሁን የሀገረ መንግስትነት ታሪክ አለ እና በመካከላቸው የነበረ ግጭት ታሪክ አለ። ለምሳሌ በ500 ዓመት ወደ ኋላ ሄደን እኮ ግራኝ አህመድ ምናምን እንላለን አይደል? እነዛ ሚሞሪዎች እነዛ ትውስታዎች በቅኝ ግዛት አልጠፉም። ከቅኝ ግዛት በፊት የነበሩት ትውስታዎች ቅኝ ግዛትን ተሻግረው ስቲል አብረውን አሉ። ስለዚህ ያ የማንነት ትውስታ ስላለ ግጭቶቻችን አዲስ እና መጤ ብቻ አይደሉም የሚሆኑት የራሳቸው የሆነ ታሪካዊ እንትን ያላቸው ነው የሚሆኑት። የመተማን ማንሳት እንችላለን፣ ደርቡሽ የሱዳንና የኢትዮጵያን ማለት ነው። ሚሞሪዎቻችን እንደ ሌሎቹ የአፍሪካ ሀገሮች የቅርብ ጊዜ አይደለም፣ ወደ ኋላ ሄደን ማስታወስ መቻላችንም አንዱ እንትን ይመስለኛል። ከዛ እንግዲህ የድንበሩ ጉዳይ እንዳለ ሆኖ ማለት ነው። አንድን ህዝብ ብዙ ቦታ ስለተበታተነ እሱ እንዳለ ሆኖ ማለት ነው። የግጭቱ እስካሁን የዘረዘርኳቸው ግጭቶች በሰመራይዝ ለማድረግ በሁለት ማጠቃለል ይቻላል።
ኢትዮጵያ ውስጥ ያለው ግጭት እንዲሁም ቀጠና ውስጥ ያለው ግጭት በሁለት መልኩ መጠቃለል ይችላል። በሁለት ነገር፣ አንደኛው የሀገረ መንግስት ቅቡልነት ወይም ሌጂቲሜሲ የለም። ሁለተኛው የህጋዊ ድንበር የቅኝ ግዛት ያሰመረልን ድንበርና የህዝባዊ ድንበር ወይም የህዝብ አሰፋፈርን ተከትሎ የመጣውን ድንበር እንዲህ ከተባለ ልዩነት አላቸው። ሶ በእነዚህ ምክንያቶች የሚነሱ ግጭቶች ናቸው ብለን ማጠቃለል እንችላለን። ሶ ቅቡልነት ያለው ሀገረ መንግስት ማቆም ለምንድን ነው ያልቻልነው ታዲያ ብለን ካየን፣ ማለት በታሪካችን ውስጥ እስካሁን ድረስ ለምንድነው ማቆም ያልቻልነው ብለን ካየን፣ ስቴት የሚባለው ነገር ቅድም ብሔራዊ ጥቅም ዲፋይን ማድረግ አስቸጋሪ ነው እንዳልኩት፣ ስቴትንም ዲፋይን ማድረግ አስቸጋሪ ነው። አሁን ያሉት ስቴት ወይም ሀገረ መንግስታት በአብዛኛው ኔሽን ስቴት የምንላቸው አይነት ናቸው። በፊት ግን እንደዛ አልነበሩ። ኢምፓየሮች ሊሆኑ ይችላሉ ወዘተረፈ እና ምዕራባውያኑ አሁን ያላቸውን ቅርጽ የሀገረ መንግስት የኔሽን ስቴት ቅርጽ ለመያዝ 400-500 ዓመታት ያህል ፈጅቶባቸዋል። በዚህ ሰሞኑ ተራማጅ ላይ እያነበብነው ያለነው መጽሐፍ ከዚህ ኢሹ ጋር የተያያዘ ስለሆነ በዚሁ አጋጣሚ ተራማጅ ቴሌግራም ቻናል አባል የሆናችሁ አብረን እናንብብ የሚል ጥሪ በዚሁ ላይ ማስተላለፍ ነው እና ኤኒዌይስ 400-500 ዓመት ሆኗቸዋል። እኛ ግን ያ አይነት ሌክዠሪ ጊዜ የለንም። ዘግይተን ነው የኔሽን ስቴት የሚመስል ኔሽን ስቴት ይሁን መልቲ ኔሽን ስቴት ይሁን የሚለው ክርክር በይደር እናስቀምጠው። እሱን ማውራት ከጀመርኩ ሰዓቱ ስለሚረስምብኝ፣ ግን ኔሽን ስቴት የሚመስል ወይም ብሔራዊ ሀገረ መንግስት የሚመስል ነገር ለማቆም ዘግይተን ስለጀመር 400 እና 500 ዓመት ሌክዠሪ የለንም። አሁንም እንደሆነው ይሁን ግጭቱም ይኑር ምኑም ይኑር ቀስ እያልን የጋራ ነገር እንገነባለን ለማለት የሚያመች ሌክዠሪ ያለን አይመስለኝም። አንደኛው ችግር ይሄ ነው፣ ሰፊ ጊዜ አልነበረንም። ሁለተኛው ብዙዎቹ ሀገረ መንግስታት ኔሽን ስቴቶች ሲቆሙ ያው በአሲሚሌሽን የቆሙት በአንድ የሀገረ መንግስቱ የሚደግፈው ማንነት ወይ ባህል ወይ ምናምን ይኖርና ሌላውን በግዛት ውስጥ ያለውን ህዝብ በሙሉ አቅልጦ በዛ መልክ በሚሰራበት መንገድ ማለት ነው እና አሲሚሌሽን በኃይለ ሥላሴ ዘመን ኢትዮጵያ ውስጥ ሲጀመር አመቺ የነበረ ነባራዊ ሁኔታ አልነበረም። ለምሳሌ የኢንዱስትሪ ካፓሲቲያችን በጣም አነስተኛ ነበረ። ማዕከላዊ መንግስት ከዳር ዳር እንደፈለገ ሄዶ የራሱን ፖሊሲ ማስፈጸም የሚችልበት ሁኔታ ወዘተረፈ አልነበረም። ስለዚህ የአሲሚሌሽን ፕሮጀክቱ ተጀምሮ የከሸፈ ነው የሆነው። ተጀምሮ መክሸፉ በራሱ ደግሞ እንደውም ሌሎች ብሔርተኝነት፣ የነጻ አውጪ እንቅስቃሴዎች ወዘተረፈ እንዲፋፋሙ አድርጎ ሌላ ችግር ነው የጋረጠብን። ሶስተኛ አንድ ጠንካራ ሀገረ መንግስት እናቁም፣ ቅቡልነት ያለው ሀገረ መንግስት እናቁም ብለን በተነሳንበት ወቅት ሁሉ የራሳቸውን ኢንተረስት ደግሞ የሚያሰሉ የቅርብም የሩቅም ሀገራት ይኖራሉ። እዚህ አካባቢ ጠንካራ ሀገረ መንግስት ቢኖር ከኔ ኢንተረስት ጋር ይሄዳል አይሄድም የሚለውን የሚያሰሉ ሀገሮች አሉ። ለምሳሌ አንድ ምሳሌ ለመስጠት 1971 ላይ ሄነሪ ኪሲንጀር እንግዲህ የአሜሪካ የዲፕሎማሲ ወይም የፎሪን ሪሌሽንስ ስትራቴጂስት የሚባለው ሄነሪ ኪሲንጀር 1971 ላይ ስለ ኢትዮጵያ አንድ የጻፈው ሜሞ አለ እና እዛ ላይ 1971 እንደ ፈረንጆቹ አቆጣጠር ማለት ነው። እዛ ላይ ምንድን ነው የሚለው? ሰው ንጉሱ ለእኛ ለአሜሪካ ማለት ነው የሚመች ፖሊሲ ነው ያላቸው። ንጉሱ ከቀጠሉ ድረስ ጥሩ ነው፣ ችግር የለም። ግን ንጉሱ የማይቀጥሉ ከሆነ በተለይ ተማሪዎቹ ጋር የሚታየው ነገር ከኛ ፖሊሲ ጋር አብሮ የሚሄድ አይደለም። ስለዚህ ንጉሱ የማይቀጥሉ ከሆነና ተማሪዎች የሚሳካላቸው ከሆነ ኢትዮጵያን የተለያየ ቦታ መከፋፈል፣ የተለያየ ሀገር ማድረግ የሚለውን ነገር ማሰብ አለብን የሚል ሜሞ ጽፏል። እንግዲህ አሜሪካን የሚያክል ሀገር ማለት ነው። ሶ ይህን እንደ ምሳሌ ያነሳሁት የቅርብም የሩቅም ሀገር እዚህ አካባቢ እዚህ ቀጠና ላይ ጠንካራ ሀገረ መንግስት መቆሙ ከብሔራዊ ጥቅማቸው በተቃራኒ ይቆማል ብለው ካሰቡ የእነሱን ጣልቃ ገብነት ይኖራል ማለት ነው። ሶ የእነሱን ጣልቃ ገብነት ደግሞ ሪቨርስ ለማድረግ የምንሄደው ወይም ማዕከላዊ መንግስት የሚሄድበት መንገድ ደግሞ አንዳንዴ ህዝቦችን የሚያስቆጣ ሊሆን ይችላል። ለምሳሌ ኃይለ ሥላሴ የእንግሊዝ እንቅስቃሴ ሶማሊያ አካባቢ ላይ ስጋት ፈጥሮባቸው ስለነበረ ሶማሌ ክልል ሄደው 1959 ላይ ከሽማግሌዎች ጋር የነበራቸው ስብሰባ ላይ አንድ ንግግር አድርገው ነበርና ብዙ ጊዜ ያንን ስለዛ ንግግር አውርቻለሁ። ሰው ዛሬ እሱን አላወራም። ግን ያ ንግግር እስከዛሬ ድረስ በሶማሌ ኤሊቶች ዘንድ የሚነሳ ነው፣ ቅሬታ ፈጥሮ ማለት ነው። ኃይለ ሥላሴ ያንን ያደረጉት ለመፍጠን ነው፣ እንግሊዝን ለመቅደም። ግን በዛ መሀል ደግሞ ያንን ጥፋት አጠፉ ማለት ነው። ይሄ በራሱ ችግር ሆኖ ቆይቷል፣ የውጭ ጣልቃ ገብነት ማለት ነው። ከዛ ደግሞ የአሲሚሌሽን ፕሮጀክት የኢትዮጵያ አሲሚሌሽን ፕሮጀክት ሲጀምር የዓለም ላይ የነጻነት እንቅስቃሴ በጣም የተፋፋመበት ጊዜ ነበር እና የነጻነት እንቅስቃሴ ባለበት ወቅት የነጻ የመውጣት እንቅስቃሴ የዓለም ገዢ ሀሳብ በነበረበት ወቅት
ይሄኛውን እንትን እነዚህ ያሉት ማንነቶች አሲሚሌት አድርገን አዋህደን ወይ አቅልጠን ምናምን አንድ ወጥ ነገር እንፍጠር ብሎ መንቀሳቀስ ባክፋየር የሚያደርግ ነገር ነበር። ባክፋየርም አድርጓል። አሁን ላለንበት እንግዲህ ውጥንቅጥ አንድ አስተዋጽኦ አድርጓል ማለት ነው። ሶ የመጨረሻ አጭር ነገር ብቻ ልበል እዚህ ላይ በሀገራችን ያሉ የተለያዩ ብሔርተኝነቶች አሉ። እነዚህ ብሔርተኝነቶች የዚህ ብሔርተኝነት አቀንቃኝ ነኝ ከሚል ሰው ስለ ብሔርተኝነቶቹ መነሻ፣ ይዘት፣ ፍላጎት መስማት የተሻለ ነው ብዬ አስባለሁ። ምክንያቱም ከውጭ ሆነን የምንሰጠው ብያኔና አናሊሲስ ፋክቹዋሊ የራሱ ትክክል ቢሆን ብዙ እርባና አለው ብዬ አላስብም። ምክንያቱም እኛ ማስቆምም ማስቀጠልም ምናምን ስለማንችል ከውጭ ሆነን ስናወራ ማለት ነው። ኤኒዌይስ የአፋር ብሔርተኝነት የራሱ መገለጫ አለው። የሶማሌ ብሔርተኝነት፣ የኢትዮጵያ፣ የትግራይ፣ የአማራ፣ የኑዌር፣ አኝዋ፣ የኦሮሞ ብሔርተኝነት እንግዲህ ስለ ብሔር በጣም ብዙ ስለተባለ እነዚህን ሁሉ ወደ ማብራራት አልሄድም። ሌላ ጊዜ አስፈላጊ ከሆነ እመለስበታለሁ። ግን ከእነዚህ ብሔርተኝነቶች ውስጥ አትሊስት ግማሹ ከጎረቤት ሀገር ጋር የሚያያይዘው ነገር አለ። ቅድም እንዳልኩት ለምሳሌ የሶማሌ ብሔርተኝነት ለምሳሌ የሶማሌ ወጣቶች ሊግ የሚባለው የተቋቋመው የኢትዮጵያ ሶማሌ ውስጥ ነው። የግሬተር ሶማሊያ የሚባለውን ፕሮጀክት ወይም ሀሳብ ለመጀመሪያ ጊዜ ያመጣው ኢትዮጵያ ውስጥ የተቋቋመው የሶማሌ ወጣቶች ሊግ ነው። ስለዚህ መጨረሻ ላይ ኦፍኮርስ የአርባሪ ደግፎታል። የውስጥ ግጭት ብቻ ብለን እንዳናስቀረው እነዚህ ወይም የውስጥ ኢሹ ብቻ ነው ብለን የምናስቀረው ነገር አለመሆኑን ኮሸስ መሆን አለብን። የውስጥ ሰላም ስናመጣ የውስጥ ሰላም ብቻ ውስጥ ላይ በመስራት ብቻ እንደማይመጣ ከጎረቤት ሀገር ጋር ያለን ግንኙነት እንደሚወስነው ለማስረዳት ነው ይህን እያልኩ ያለሁት። ለምሳሌ የአፋር ብሔርተኝነት እንውሰድ። የአፋር ብሔርተኝነት አሁን ለኢትዮጵያ በጣም ለኢትዮጵያ ስቴት ለኢትዮጵያ ሀገረ መንግስት ስስ ልብ ያለው ወይም ብዙ ተቃርኖ የሌለው ከኢትዮጵያ ሀገረ መንግስት ጋር ብሔርተኝነት አይነት ነው እንላለን። ይህንን የምንልበት የራሱ የሆነ ታሪካዊ አመጣጥና ምክንያት አለው። ከኃይለ ሥላሴ ዘመን ጀምሮ ለአፋር ሱልጣኖች የተሻለ የሚባል አፕሮች ነበር የኢትዮጵያ ስቴት የሚከተለው። ያ ፍሬ ያፈራ ይመስለኛል። አሁን ለምሳሌ የአፋር ብሔርተኝነትን ኃይለ ሥላሴ እንዴት ይጠቀሙበት ነበረ? የጅቡቲ መንግስት ላይ ተጽዕኖ ለማሳደር ይጠቀሙበት ነበር። ደርግም የጅቡቲ መንግስት ላይ ተጽዕኖ ለማሳደር ይጠቀምበት ነበር የአፋር ብሔርተኝነትን። ምክንያቱም ጅቡቲ ውስጥ ማፋር ስላለ ማለት ነው። ዘሴም ዌይ ጎረቤት ሀገሮቻችንም እኛ ውስጥ ያለውን ህዝብ እነሱም ውስጥ ስላለ ያንን የፖለቲካ ፍላጎት እንደሚጠቀምበት ከግምት ውስጥ ማስገባት አለብን ለማለት ነው። የኑዌርና የአኝዋን ቅድም ስላነሳው ድጋሚ አልሄድበትም። እነዚህ ብሔርተኝነቶች መሰረታዊ ፍላጎታቸው ምንድን ነው፣ ግባቸው ምንድን ነው የሚለውን ነገር በደንብ አድርገን አናላይዝ አድርገን እንዴት ነው መታረቅ የሚችሉት የሚለውን ነገር ማምጣት አለብን። ለምሳሌ የአማራ ብሔርተኝነት ብዙ ሰው እንደ ቅርብ ጊዜ እንደ መጤ ነገር ያየዋል። እንደዛ ብዬ አላስብም። የአማራ ብሔርተኝነት ለኢትዮጵያ ብሔርተኝነት በታሪክ አጋጣሚ ብዙ መሰረት የጣለ የብሔርተኝነት አይነት ነው። ግን ሪሰንትሊ በተለይ ከ1966 ጀምሮ በጣም በተለይ ደግሞ ከህገ መንግስቱ መምጣት ወዲህ በተለያየ ክልሎች ውስጥ የአማራ ተወላጆች ተለይተው እንዲጠቁ ምክንያት የሆነ ሪቶሪክ ፈጥሯል ወይም ተፈጥሯል ብሎ ያምናል። በዛ ምክንያት የመገፋት ስሜት አዳብሯል። ከዛ ሰው አቅሜን አሰባስቤ ስትራይክ ማድረግ አለብኝ የሚል የብሔርተኝነት አይነት ሆኖ ይታየኛል። አሁን ይህንን የብሔርተኝነት አይነት ከትግራይ ብሔርተኝነት አይነት ጋር የሚያመሳስለው ነገር አለ። የትግራይ ብሔርተኝነት ለምሳሌ ኦፍኮርስ እሱም የትግራይ ብሔርተኝነት ነው። የኢትዮጵያ ብሔርተኝነት መሰረት የጣለ የብሔርተኝነት አይነት ነው። ግን በሚኒሊክና በዮሐንስ መካከል የነበረው ነገር ከዛ በኋላ ኃይለሥላሴ ቀዳማዊ ወያነ ጋር ተያይዞ የአይሮፕላን ድብደባው ነገር ከዛ የሀውዜን ጉዳይ ከዛ ደግሞ ሪሰንትሊ ከትግራይ ጋር የነበረው ጦርነት እነዚህ ሁሉ የመገፋት ስሜት የኢትዮጵያ ስቴት እኔን መውጋት ብቻ ነው የሚያውቀው የሚል የመገፋት ስሜት ፈጥሯል። እነዚህ የመገፋት ስሜቶች ለምሳሌ በተወሰነ መልኩ ከአማራ ብሔርተኝነት ጋር ሊያመሳስሉት ይችላሉ። የኦሮሞ ብሔርተኝነትም እንዲሁ የራሴ የነበረ ካልቸር ባህል የነበረኝ ነበርኩ። ነገር ግን ከሚኒሊክ መስፋፋት ወይም ከአቢሲኒያ መስፋፋት በኋላ የብሔር ጭቆና ደርሶብኛል ወይም ደግሞ ኤክስትሪም ደግሞ ሲሄድ ቅኝ ግዛት ነው የሚል መከራከሪያ የሚያቀርብ የብሔርተኝነት አይነት ነው። እነዚህ የብሔርተኝነት አይነቶች እንዴት ነው አስማምተን ሰላም ያለበት ሀገር ማቆም የምንችለው፣ ከዛ ሰላም ያለበት ቀጠና ውስጥ እንድንኖር ማድረግ የምንችለው የሚለው ነገር
እያንዳንዱ ፖለቲከኛ ሊመልስ የሚገባው ጥያቄ ነው ብዬ አስባለሁ። በዚህ ላጠናቅ ብዙ ሰዓት ስለያዝኳችሁ መፍትሄው ምንድን ነው? ይሄ ነው እንግዲህ የሚሊየን ዶላር ጥያቄ። መፍትሄው ምንድን ነው የሚለው ነገር ስናስብ መፍትሄውን ስናስብ የጊዜ ሽሚያ ባለበት ሁኔታ እያሰብን ነው ያለ ነው ማለት የጊዜ ሽሚያ ስል ሰለጠኑ አደጉ ምናምን የምንላቸው ሀገራት በሚታይ ማቴሪያል በሆነ ነገር ብቻ አይደለም ጥለውን የሄዱት፣ በጊዜም ነው ጥለውን የሄዱት። ስለዚህ ያንን ኮፓፕ ማድረግ መቻል ይኖርብናል። ከዛ ደግሞ ችግሩ ቀጠናዊ ነው። ቅድም በሰፊው እንዳብራራሁት በራችን ዘግተን የኢትዮጵያን ሰላም ብቻ እናስከብራለን ብለን ኢትዮጵያ ውስጥ ሰላም እናምጣለን ብለን በመንቀሳቀስ ብቻ ሰላም ማምጣት አንችልም። ምክንያቱም ውስጣዊም ውጫዊም የግጭት ምክንያቶች ስላሉ ማለት ነው። እና ከዛ ደግሞ ከችግሩ ደግሞ አትራፊ የሆኑ አካላት አሉ። ዋር ታይም ኢኮኖሚ የሚባል ነገር አለ። ጦርነት ሲኖር ሁልጊዜ ከጦርነት የሚያተርፍ አካል ይኖራል። ባይዘው ታጣቂም ሊሆን ይችላል፣ የመንግስት ስልጣን ላይ ያለም አካል ሊሆን ይችላል። ከግጭት ይተረፋል። ለምሳሌ ዩኤኢ ታጣቂም ሆነ የመንግስት ስልጣን ላይ ያለ ሰውም ሆነ ማንም ሆነ ሪሶርስ ያለበትን ኤሪያ ኮንትሮል እስካደረገ ድረስ ከዛ አካል ጋር ስምምነት ውስጥ መግባት የሚከብዳቸው ነገር አለ። ሱዳን ውስጥ የምናየው እሱን ነው። የሱዳን መንግስት አለ፣ ግን ስምምነት ውስጥ የገቡት ከታጣቂ ጋር ነው፣ ከአርኤስኤፍ ጋር ነው እንደምታውቁት። እና ወርቃቸውን እስካገኙ ድረስ ዶንት ኬር። ኢትዮጵያ ውስጥም እንደዛው ነው። ታጣቂ አንድ ወርቅ የሚወጣበትን አካባቢ ከተቆጣጠረ ታጣቂውን የማይደግፉበት ምንም ምክንያት የለም። መንግስት ስልጣን ላይ ያለው አካል እንደፈለገ ወርቅ እያፈሰ የሚሰጣቸው ከሆነ መንግስት ስልጣን ላይ ካለው አካል ጋር የማይስማሙበት ምክንያት የለም። መንግስት ስልጣን ላይ ያለው አካልም ኪሱን ያደልባል፣ ታጣቂውም ኪሱን ያደልባል። የዋር ታይም ኢኮኖሚ ያለ ሰው ከግጭትም ያተርፋል። ይሄ ሁሉ ባለበት ሁኔታ ከዛ ደግሞ የፖለቲካ ንቃተ ህሊናችን አይ ቲንክ በጣም አነስተኛ ነው ብዬ አስባለሁ። ኢትዮጵያ ውስጥ ትልቁ ችግር ምስ ነው ብዬ አስባለሁ። እና ምሳሌ እዚህ አሁን ጎረቤት ኬንያ ብንሄድ እኛ እዚህ አሁን ብዙ የምናወራው ከሌ እንደዚህ ሆነ፣ ከሌ እንደዛ ሆነ፣ የከሌ ብሔር እንደዚህ ሆነ፣ የከሌ ብሔር እንደዛ ሆነ ነው። የኬንያን ፖለቲካ ከተከታተላችሁ አብዛኛው ትንታኔ ስለ አይኤምኤፍ፣ ስለ ስትራክቸራል አጀስትመንት ከራሳቸው ሀገር ሁሉ አልፈው ስለ ኮንጎና ሩዋንዳ ግጭት ኢንፋክት ስለ ጋዛ ራሱ ደጋግመው ነው ሰልፍ የወጡት። እና እኛ ሀገር እንደዚህ አይነት የፖለቲካ ንቃተ ህሊና በፖለቲከኛውም ዘንድ በህዝቡም ዘንድ ያለ አይመስለኝም። እነዚህን ሁሉ ችግሮች ሁኔታዎች ከግምት ውስጥ አስገብተን ነው መፍትሄ መፈለግ ያለብን ብዬ አስባለሁ። እኔ መፍትሄ የምለውን ነገር በሁለተኛ ቪዲዮ ለመስራት ሞክራለሁኝ። ግን የኢትዮጵያ ህዝብ ፖለቲከኞችን በአጠቃላይ መጠየቅ ያለበት ጥያቄ ፍኖተ ካርታችሁ ምንድን ነው? ሰላም በጣም አስፈላጊ ነገር ነው እና ሰላም ለማምጣት ምንድን ነው ፍኖተ ካርታው? ምክንያቱም ስልጣን ላይ ያለ አካል ሲቀያየር አይተናል፣ ሰላም አልመጣም። ስልጣን ላይ ያለ አካል ሰላም የማምጣት ፍላጎት ሲኖረው በኢትዮጵያ ውስጥ አንፎርቹኔትሊ አይተን አናቅም። በየትኛው ብንሄድ ከሁሉም ያጣን የሆን ነው። እና ምንድን ነው ሰላም ለማምጣት አንድ ሁለት ብላችሁ የምዘረዝሩት ፕላናችሁ ምንድን ነው? እቅዳችሁ ምንድን ነው? እንዴት ነው ሰላም ታመጡት የሚለው ነገር መጠየቅ አለበት ብዬ አስባለሁ። እኔ አንድ ብቻ ጥቆማ ሰጥቼ ልለፍ። በኢትዮጵያ ታሪክ ውስጥ አይ ቲንክ ብሉ ፕሪንቱ ነበረ ብዬ አስባለሁኝ። ቀጠናውንም ሀገሪቷንም ኢትዮጵያንም ሰላም ለማድረግ ይህንን ነገር ብቻ አንስቼ ልዝጋ። ለምሳሌ አሁን ላይ የጎረቤት ሀገር አምባሳደር የጅቡቲ ወይ የሶማሊያ አምባሳደር ተደርጎ የሚሾመው ሰው እዚህ ስልጣን ላይ የነበረ በኋላ የሆነ ጥፋት ሲያጠፋ ምናምን እንደ ቅጣት እንደ ዲሞሽን ነው የሚላከው ወደ ጎረቤት ሀገር አምባሳደርነት። ወይም ደግሞ የሆነ ከላይ ካለ ባለስልጣን ጋር ከተጣላ አንስቶ ማስቀመጫ ቦታ ነው። በፊት ግን እንደዚህ አልነበረም። በሶማሌ ጅቡቲ ምናምን አምባሳደር ተደርገው የሚላኩ ሰዎች በጣም ኤሊት የሆኑ ሰዎች፣ በጣም ስትራቴጂስት የሆኑ ሰዎች ተመርጠው ነበር አምባሳደር ተደርገው የሚላኩት። ይሄ ለምንድን ነው የሚሆነው? ለምሳሌ ሶማሌ ላይ አምባሳደር ተደርጎ የሚሾመው ሰው ዋናው ስራ የነበረው ሶማሌ ውስጥ ስልጣን የሚይዘው ግለሰብ ወይም ስልጣን የሚይዘው ድርጅት ወይም ፓርቲ ለኢትዮጵያ ጥሩ ልቦና ያለው ወይም ጥሩ አመለካከት ያለው መሆኑን ማረጋገጥ ነበር ዋናው ስራው። ስለዚህ መመልመል ሊሆን ይችላል፣ ፖለቲከኛ የመለመለውን ሰው ማብቃት ሊሆን ይችላል፣ ስኮላርሺፕ ምናምን የትምህርት እድል እየሰጡ ገንዘብ ፈንድ እያደረጉ ማብቃት ሊሆን ይችላል። መጨረሻ ላይ ስልጣን ላይ የሚይዘው ሰው ለኢትዮጵያ ጥሩ አመለካከት ያለው ሰው እንዲሆን ማለት ነው። ጅቡቲም ላይ ተመሳሳይ ስራ ነበር የሚሰራው። ለምሳሌ አሊያንስ ፍራንሲስ ትምህርት ቤቱ ድሬዳዋ፣ አዲስ አበባ ላይ አለና የተከፈቱት የነበረው የጅቡቲ ኤሊቶችን ለማፍራት ነው። ጅቡቲ ውስጥ ኤሊት የሚሆኑ ሊቅ የሚሆኑ ሰዎች እዚህ ኢትዮጵያ ውስጥ ሼፕ ተደርገው የሚሄዱ መሆን አለባቸው የሚለውን ለመስራት ነበረ። ከዛ በኋላ ግን እንግዲህ ያ ትሬንድ የቀጠለ አይመስለኝም። አንዱ መፍትሄ እሱ ነው።
ቀጠናውን በሙሉ ከኢትዮጵያ ጋር ማስተሳሰር የሚቻልበት መንገድ ነው ብዬ አስባለሁኝ። ግን በጣም ዝርዝር የመፍትሄ ሀሳብ በሌላ ብዙ ስላቆያችሁ በሌላ ቪዲዮ ሰራለሁኝ። እንግዲህ አብራችሁኝ ስለቆያችሁ በጣም አድርጌ አመሰግናለሁ። ረዥም ሰዓት እንደወሰድኩ ይገባኛል። ሆፕፉሊ ጥሩ ፕሬዘንቴሽን ሆኖ ታገኙታላችሁ ብዬ ተስፋ አደርጋለሁኝ። ሁለተኛውን ቪዲዮ የኛው ቪዲዮ ተመልካች ካለው ሁለተኛ